ናቲ አንተ ናቲ የት ነው ያለኸው? እኔ አንተ መቀለጃውን የቀረው አይደል? ቆይ ናቲ ቃሌን ያከበርኩሽ አይደል እንዴ? ቃል መጠበቅ ማለት ምን ማለት እንደሆነ ታውቂያለሽ? ትርጉሙ ሲገባሻል? ቀረ ማለት ነው። አሁንማ እኮ ሁላችንም አገባን። ማን ትረኛለህ እንዴ? የሰኒም ሰርግ እኮ ገና አለ። ለዛ እኮ ነው ናሂ የምትወደውን የሚወደን ሰው ማግባት ጥቅሙ ይሄ በጣም እንጂ። ግን ደግሞ ልክ እንደምሮ አፍቃሪ የሆነች ሴት እያንዳንዱ ኔጌቲቭ ኤነርጂ ወደ ፖዚቲቭ መቀየር የምትችል ሴት ማግኘት ነው። በጣም ነው የደበቀው እዛ ጋር ምሩ ወደ ሐዋሳ ወደ ቤተሰቦቿ ጋር ተመልሳለች። ናሁምም የምትወዱኝ ከሆነ ከምሩ ጋር ልትድሩኝ ይገባል፣ አይ ካላችሁ ግን አላቃችሁም በማለት ለቤተሰቡ መረር ያለ ቃላትን ነው የተናገረው። ኢለኒ በድጋሚ ወደ ህይወትህ አልመጣም በማለት አምራ ሄዳለች። መመለሷን ግን እርግጠኛ አይደለንም። ምክንያቱም እስካሁን አርፍጃለሁና ዛሬ ላይ አንተ ምሩን ትወዳታለህ፣ እኔ ብቻ ብወድህ ወይንም እኔ ካንተ ጋር መኖር ብፈልግም አንተ ግን ልብህ ያለው ከምሩ ጋር ነው። ስለዚህ ህይወት አይሆነኝም። እናም ከዛሬ ጀምሮ ከህይወታችሁ ወጥቻለሁ በማለት ተሰናብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ 289ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው እንግዲህ ቲና ተደውሎ ማለትም ጽናት ሚስጥርን ስለምታውቅ ናቲን አሞታልና አሁንኑ ሄጅላት በማለት ልካት ነበረ። ቲናም እንግዲህ የሮጠች ነበር ወደ ቅዱስ ቤት ሄደችው። ናቲ ባልታሰበ ሁኔታ እንግዲህ በአበባ ስሟን ጽፎ እንዲሁም መጠጦችና ኬኮች አዘጋጅቶ ነበር የጠበቃት። ቲናም ይሄንን ስታይ እንግዲህ እጅግ በጣም ነበረ ደስ ያላት። ቅዱስም ቤት ስላልነበረ በቃ ያመሻል፣ እኔ እኮ ካንቺ ውጪ ሴት አላቅም፣ በቃ ቅዱስ አሁን ስለማይመጣ ሄደን እንተኛ ተባብለው ሊተኙ ሲሉ ቅዱስ ይመጣባቸዋል። ቅዱስም ጭራሽ አልጌ ላይ በማለት ነበር እንግዲህ የተናደደባቸው። ቶሎ ብላችሁም ከክላሴ ውጡ በማለት ከክፍሉ አስወጥቷቸዋል። ሌላ ምሩና ናሁም ናቸው። አሁን ላይ እንግዲህ የምሩና የናሁም ፍቅር አንዴ ቀና ይላል፣ አንዴ ይሰበራል። ምላው ጠፍቶባቸዋል። እንግዲህ በባለፈው የናሁም እናት ስለተናገረቻት አሁን ላይ ምሩ ሰላም አልነበረችም። ከጽናት ጋር ስትመጣ እንግዲህ ሀዊን ናሁም የት ሄዶ ነው በማለት ተናግራት ትጠይቃታለች። ሀዊም ያሰማሁትን እና ያየሁትን በሙሉ ነግሬያለሁ ስትላት እጅግ በጣም ነበረ ያዘነችው። በአንቺ ምክንያት ናሁም አንድ ነገር ቢሆን ወይም በፍቅሬ ላይ አንድ ነገር ቢከሰት እመኝኝ አንለቅሽም፣ በጣም ነው የማስቀይምሽ በማለት ነበር እንግዲህ ሀዊን የተናገረቻት። በዛ መሀል የናሁም እናት ደውላ ምሩ ወደ ቤት እንድትመጣ አድርጋታለች። ወደ ቤት ስትሄድ ግን ሄርሜላ ነበር መንገድ ላይ ያገኘቻት። ምንድነው አንቺ የምትፈልጊው ከኔ ህይወት? ነግሬሻለሁኝ፣ እገልሻለሁ ናሁም የኔ ካልሆነ መቼም ያንቺ አይሆንም በማለት እንግዲህ እልህ በተያያዘ ነበር የተናገረቻት። ሄርሜላም እመኚኝ ምሩ እስካሁን ብዙ ነገር አድርጌያለሁኝ፣ ናሁም ከኔ ጋር እንዲሆን ፈልጌ ነበር፣ ነገር ግን ናሁም ውስጥ ያለሽው አንቺ ነሽ፣ እኔ በፍጹም ቦታ የለኝም በናሁም ውስጥ። በቃ አሁን የእውነት ሄጀልሻለሁኝ፣ ከልብሽ ከናሁም ከህይወትሽ በቃ ወጥቻለሁኝ፣ ሁለተኛ እንከናፍ አልፈጥርብሽም፣ በቃ ተይኝ በማለት ትናገራታለች። ምሩም እንግዲህ ለናሁም እናት ምን ብለሽ ነው የተናገርሽው? እንደዛ ከሆነ የእውነት እንዳምንሽ ከፈለግሽ እኔ ብዙ ጊዜ አምኜሽ ብዙ ጊዜ ከተሽኛልና አሁን እነናሁም ጋር እናቱ ነይ ብላኛለች፣ ነይ እንሂድና እንደማትፈልጊው እዛ ትናገሪያለሽ በማለት ትነግራታለች። ይህንንም አደርገው ላንቺ ብዬ ነው፣ ምንም ነገር ፈልጌ አይደለም በማለት እንግዲህ ሄርሜላም ወደ ናሁም ቤተሰቦች ቤት ትሄዳለች። ስትሄድ እንግዲህ በጣም ነበረ ናሁም የተናደደው። ከዚህ ቤት ሂጂ ውጭልኝ፣ እንዳልገልሽ አንቺ እንግዲህ እስር ቤት ቢገባ ይሻለኛል ከአንቺ ጋር ከመሆን በቃ በማለት ነበር እንግዲህ እጅግ ቤተሰቦቹ እናት አባቱ ፊት የተናገረው። ለምንድን ነው እንግዲህ እንደዚህ የምትናገራት በማለት የናሁም እናት ጓብላ ነበረ፣ አለምዬ ማለት ነው።
ልጄን ማየት ፈልጋለሁኝ ኤሌ ልጄን ማየት ፈልጋለሁ በማለት ተናግራለች። ነገር ግን ናሆም የፈለግሽውን ጉዳይ ነገር ግን ድጋሚ በህይወቴ እንዳትመጪ ውጭልኝ፣ በቃ አንቺ ከመጣሽ ጀምሮ ምስቅልቅሉ ወጥቷል ህይወቴ ውጭልኝ በማለት እንግዲህ እንድትወጣ አድርጓታል። ምሩም እንግዲህ አረጋግታ አሁን የምትናገሪውን ነገር ተናገሪና ውጪ በማለት ተነግራታለች። አለምዬ ነን ያደረግሽው ለእኔ ስትይ ነው፣ ስለዚህ ለእኔና ለልጄ ስትይ ነው። ልጃችሁ መጠየቅ ትችላላችሁ፣ ነገር ግን ልጄን እንኳ ተውልኝ፣ በፍጹም ልውሰዳት እንዳትሉኝ፣ ከህይወታችሁ ግን ወጥቻለሁኝ፣ አንዳችም ችግር አልፈጥርም በማለት ነው የተናገረችው። ምሩንም በጣም ይቅርታ ምሩ፣ እስካሁን በህይወትሽ እየገባሁ ብዙ በጥብጭሻለሁ፣ ስለዚህ ከአሁን በኋላ ወደ ህይወትሽ አልመጣም በማለት ቻው ደህና ሆኑ በማለት ወጥታለች ከቤት። ናሆምም እንግዲህ አሁን እኔን የምትወዱኝና ለእኔ ደስታ የምትጨነቁ ከሆነ ልጃችሁን የምትወዱ ከሆነ አሁን ወደ ምሩ ቤተሰቦች ጋር ሽማግሌ እንዲስልኩ ነው የምፈልገው በማለት ይናገራል። አለምዬ እንግዲህ ለምን አትረጋጋም በማለት ብጠይቀውም እሱ ግን አልፈልግም መረጋጋት፣ አሁን ነው የምፈልገው፣ ልጃችሁ ከሆንኩ ይህን አድርጉ፣ አይታላችሁ ግን ከምሩ ምትለዩ ከሆነ እመኑ ልጃችሁ አይደለሁም በማለት ነው የነገራቸው። ቤተሰቦቹም እንግዲህ እሺ እናደርጋለን ያልከውን በማለት ሽማግሌዎቹም እንደሚልኩ ተነጋግረዋል። በዚህም የተነሳ እንግዲህ አንቺም ወደ ሐዋሳ መሄድ አለብሽ እናትሽ ቤት በማለት ለምሩም ተነግሯታል። ምሩም እንግዲህ ከጓደኞቿ ጋር በመሸኛኘት ወደ ማዘሯ ጋር በመደወል ወግ ማድረግ ላሳይሽ ነው፣ ሽማግሌ ላስልክ ነው፣ ልመጣ ነው በማለት ደውላለች። እንግዲህ እነ ጽናትም እነ ምሩም እንዲሁም እነ ሰኒም ሰብሰብ ብለው በደስታ ምሩን ወደ እናቷ ቤት ልከዋታል። ናሆምም እንግዲህ በሰላም ሂድልኝ ደግሞ በቅርቡ አመጣሻለሁ በማለት ነው እንግዲህ የነገራት። ምንም ነገር እንደማይፈጠር ሰርጋቸውን በሰላም እንደሚካሄድ እንግዲህ ተስፋ እናደርጋለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።